አቤት ከእንደዚህ አይነት ውርደት ፈጣሪ ጠብቀን ማለት ነው። እንግዲህ ሄርሜላ የደረሰችበት የነካችሁ ሁሉ ውርደት በውርደት እንደገና ደግሞ ፍየል ከመድረሷ ቅጠል መበጠሷ፣ ሄርሜላ ከመምጣቷ የእግሯ ደረቅ መሆኑ ወንድሞችን ልታባላ እኮ ነው። ሩትዬ እናቴ ሁለቱን ፍቅር በፍቅር አድርጋ ስንትና ስንት ዘመን አብራ እንዳልኖረች እች ደግሞ ገና በአንድ ወር ውስጥ ባልሞላ ላበታተነቻቸው ማለት ነው። አብላላቻቸው። ደግሞ ምን ልታረጉ ነው የደረሰባቸው? ኤፍሬም ደግ ነው ያደረገ። እንኳንም አላደረጋችሁ። ሲያምራችሁ ይቀራል። ወይ ጉድ ዘንድሮ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። እንግዲህ ያው ድሮ እኛ ንቃችሁ የሚሰማን አተን እንጂ ይሄ ህይወት ትክክል አይደለም፣ እንዲሁ ነው በቃ መስቀልቅል ይበዛበታል ብለን ነበር። ይኸው እያሳየን ነው። እንግዲህ ሄርሜላ የተናገርነው እንግዲህ በየቀኑ እየሆነ እያየን ነው ካንቺ ላይ ማለት ነው። እኔ እኮ ማለት ነው ሄርሜላ እንደዚህ እየሆነች አታፍርም። የሆነ አለ አይደለ በየቀኑ ህይወቷ እየተመሰቃቀለ ሰላም እንኳን እየተሰማት አይደለም። እና ግን ደረቷን ነፍታ ታወራለች አሁንም ማለት ነው። ዛሬ ኤፍሬም በእርግጥ ልክ አላደረገም። እዛ እንደፈለጉ መንቦጫረቅ ይችላሉ። እሱ ይሄን ነገር ማድረግ የነበረበት ኤፍሬም ገና ድሮ እኮ ነው። አብርሃምና ሩታ ሳይፋቱ ሰማንያቸው እያለ ስንትና ስንት ሀገር ሲቀላውጡ ነበር አይደል? በዛ ሰዓት ቡታጅራ ራሱ ምንድን ነው ሲያደርጉ የነበሩት? ሩም ውስጥ ገብተው ያን የነበረ የዘማሸት የነበረብህ ማለት ነው። የምሬን ነው። ይሄን ነገር ዛሬ ያደረግከውን ዛሬ የታገልከውን ያኔ ብትታገለው ሜቢ አብርሃምና ሩታ ላይፋቱ ይችሉ ነበረ። ግን የሆነ ባለቀ ነገር ላይ ምንም ሊፈጠር በማይችልበት ነገር ላይ አንተም ከወንድም ጋር በዚህ ያክል ሰጥ አገባ ባትገባ የተሻለ ነው ብዬ አስባለሁ። ምክንያቱም ምንም ፋይዳ የሌለው ነገር ነው። እንዴት ነው አሁን እያደረጉ ያሉት? መጀመሪያ መደረግ የነበረበትን መጨረሻ ነገሩ ካከተመ በኋላ። ነገር ግን አብርሃም ማለት ጭራሽ የተበላሸ ሰው ሆኗል። ጭራሹ ነው ማለት እንግዲህ ትናንትና በመጣች ሴት ወንድሙን ቀይሮታል። እንግዲህ ከሱ እሷን አስበልጦ እሱን ገፍትሮ ነው ያስወጣው። ግን እኮ ሩታ ያሳሰረችው ጊዜ ታስታውሳላችሁ አይደለ? ሩታን እንዴት ከፍ ዝቅ እንዳደረጋት ሄዶ ለአብርሃም ብሎ አያችሁ። ዘመድ ከዘመዱ አህያ ካመዱ የሚባለው ለዚህ ነው። ዘመድ የፈለገ ነገር ልትጣሉ ልትቆራረጡ ትችላላችሁ። የችግር ጊዜ ግን ዋናው ከእናንተ ጋር የሚቆመው ዘመዳችሁ ወንድማችሁ ነው። አብርሃም ዛሬ በሄርሜላ ፍቅር አብደህ አይዶን ነው ተተብተህ የሚሆን አብደህ አላቅም። ወንድምን በዚህ ያክል ባትገፋው የተሻለ ነው። ለነገሩ ስላንተም ይመለከተናል። ግን ወንድምና ወንድም መጣላት ይሄ ልክ ነው ብዬ አላምንም። ሲቀጥል ደግሞ ማለት ነው ምንድን ነው የሚያሽለጠልጣችሁ? ሩትዬ ሀፍቴ የኔ ኩሩ የኔ ጨዋ እግዚአብሔርን ኩሩ እኮ ነች። ኩሩ በቃ ኮራ ቀብረር ጀነን በይበት። እስኪ ሩትዬ እንደው በ30 ቤት ብትመጣ በአንድ ቀን ራሱ ማለት ነው ሩቲ ከ30 ቤት ብትመጣ ራሱ ማርያምን የአብርሃምንና የሄርሜላን ስም በጭራሽ አታነሳም። በቃ ኩሩ ነች። እናንተ ግን በጣም ትገርማላችሁ እኮ። በቃ ሩታን ካልጠራችሁ አሰሩም። ለምን ትጠሯታላችሁ? ከእኔና ሩታ እኮ ከተለያየን ቆይተናል፣ ከተጣላን ቆይተናል። ሲጀመር በመጀመሪያ ደረጃ ቤተሰብ ማለት ነው አብርሃም ሄርሜላ ስትመጣ ከመጀመሪያው ነው ፍቅር እንዳለባት በደንብ ይረዳል። አውቆ ነው እንደ ጓደኛዬ ናት እያለ ሲቀርብ የነበረው ውሸቱን ነው እንጂ እንደምታፈቅረው በደንብ አድርጎ ነው የሚያውቃት። ሲቀጥል ደግሞ አንድ ሴት ልጅ የሆነ ሰው ካልተመቻት የሆነ ፍቅር ነገር ካልነካካት ሚዲያ ላይ ወጥታ ፎቶ እየለጠፈች ዘጥ አትልም። ሄርሜላ ከአብርሃም ወደ መምጣቷ በፊት ፎቶውን እየለጠፈች በሙዚቃ ዘጥ ስትል ነበር የምትውለው ማለት ነው። ያ ማለት ፍቅር ይዟታል። ፍቅር ጠልፋት ነው የመጣችው። እሱ ግን ይህን ሁሉ ደብቆ ንጹህ ጓደኛዬ ናት፣ መልካም አሳቢ ናት፣ ምንም ነገር የላትም እያለ ሩታን ሲሸውዳት ነው የከረመው። ሩታ ግን እንዴት አትናደድ? እግዚአብሔርን ከላዩ ላይ እኮ ነው የተጫወተባት። ከምር ልጅቷ እንኳን እያፈቀረችው እያወቀ በዛን ያክል ከእሷ ጋር ሲጠባበቅ ከእሷ ጋር ብዙ ነገር ሲፈጽም ነበረ። ስለዚህ በጣም እየዋሸ ነበር። ሲጀምር ውሸታም ነህ እና ታዲያ ብትጣሉስ በዛ ሰዓት እንዴ ደጅ እየጠናህ አልነበረም? እንድትመለስልህ እንድትታረቃ ሰው እየሰበሰብክ እየሄድክ አልነበረም? እነጋሽዬን ሁሉ እየጠራህ እየሄድክ አልነበረም ለመታረቅ? በዛ ሰዓት በዛ መካከል ነው ሄርሜላ የመጣችው። ታዲያ ምንድን ነው ያደረግከው? አንተ የምትናገራቸው ከአንደበትህ እንጂ ከውስጥ እኮ አልነበረም። ሄርሜላን ራሱ ለመግፋት የምጥርበት መንገድ ከልብህ አልነበረም። ለታይታ ሰው እንዳይል ብቻ እሱ እኮ እያራቃት ነው። እሷ አስቸግራ መጣች፣ እሷ ገፍታ መጣች እንዳይባል ነበር ስታረግ የነበረው ማለት ነው። አንተ ምንም እንዳላጠፋ ሩታ ወዳ ፈቅዳ የፈታች አስመስለ ችግሩን እሷ የፈጠረችው አስመስለ አታውራ። በቃ
አንተ ነገሮችን ለመሸፋፈን ብትሞክርም አብርሃም ማለት ነው አንተ ያደረግከው በደል እና ግፍ በሴት ላይ እንደተጫወትክ ሚዲያ ላይ እንዳለ የራስ ቪዲዮ ይመሰክራል እኮ መረጃ ነው። ሩታን በዚህን ያክል አልሆነችም። አንተ ለምን እንደዚህ ትሆናለህ? እሷ ጥፋቷን አምና ነው ቁጭ ላይ ተቀመጠችው አለ አይደለ? ንቃህ ነው በነገራችን ላይ ንቃችሁ ነው ስታረጉ የነበሩትን ነገር ዝም ያለቻችሁ ከቤቷ ተቀምጣ። አየህ አይደለ ሩታ በዛን ሰዓት እንደዚህ እንደ ኤፍሬም ልበጥብጥብጥል ማለት ነው። እዛ ማን ነበረ ኩሪፍቱን ምናምን ነገር ሄዳችሁ እዛ ውሃ ስንትንቦጫረጉ መታ ጉድ ትሰራችሁ ነበር። እመቤቴን ሩታ ካሰበች ጉድ ነበር የምታረግ ከዛ ላይ ማለት ነው። ግን በቃ ንቃችሁ ነው በሰዓቱ ንቃችሁ ነው ስትጨመላለቁ እንደዛ የተዋቻችሁ እንጂ እሷ ጥፋት ኑሮባት ጥፋቷንም አምና አይደለም። ምን አጥፍታ ነውና ጥፋት እሷ ጥፋቷን አምና የሷ ጥፋት ስለሆነ አምናበት ተቀብላን የተቀመጠችው የምትለው። አሁን አንተ ስንት ነገር ከፈጠርክ በኋላ እንደፈለክ ከሷ ላይ ከተጫወትክባት በኋላ ብዙ ነገር ከተደረገ በኋላ ያጠፋችውን ጥፋት ብለህ ልታወራው ነው። የሷ ጥፋት አንድ ቪዲዮ መቅረጿ ነበር። እሱ ነው ያንተን ጥፋት እንዲደመስስል ያደረገ። እኔም ተናግሬያለሁ በጣም ብዙ ጊዜ የምናገረው ሩታይችን ጥፋት በማጥፋቷ ብቻ ነው የአብርሃም ጥፋት የሆነ ሚዲያ ላይ እንዲቀልለት የተደረገው። ገብቷችኋል አይደለም? እንጂ 100,000 ጊዜ ሲበድላትና ሲያጠፋ የኖረው እሱ ነው። እርጉዝና እንኳን ከ30 ስትጋይ የተለጣጠፈ ማለት ነው። እና በቃ እናንተ ሁለት ሰዎች አዎ በቃ አጥፍተናል፣ ፍቅር አሸንፎን ነው ይቅር በሉን ብላችሁ ይቅርታ ካልጠየቃችሁ በስተቀር ማለት ነው የምሬን ነው ህይወታችሁ ሚዲያ ላይ በቃ እንደዚህ እየተመሰቃቀለ ነው የሚኖረው። ደግሞ መመሰቃቀልም አለባችሁ እኮ። ኤፍሬም እኮ በጣም ነው አንዳንዴ ማደንቀው ቢናገረው ማለት ነው። የሰውን ሰላም በትኖ የራስን ሰላም ማሳመር የለም ተብለሻል ሄርሜላ። ለዛ ነው በዚህ ልክ እየተዋረድሽ የምትገኙ በየሄድሽበት የምትዋረጁ። ተረዳሽኝ ሄርሜላ? ሁሌ ህይወትሽ እንደዚህ ውርደት በውርደት ነው። ምክንያቱም የተስተካከለ አይደለም የገባሽበት ህይወት ገባሽ። አሁን እዚህ ጋር መተሽ ያዙኝ ልቀቁኝ፣ እሱ እኮ ትዳሩን የፈታ ሰው ነው፣ ህይወቱን ጀምሯል፣ ገለመሌ አንገቱን ቀና ስላደረግኩት ነው ምናምን ብለሽ የምትቀባጥሪው ነገር ከዚህ ጋር ዜሮ ወፍ የለም፣ ዜሮ ነው። ምክንያቱም አንቺ ምንም አድርገሽ ስለማታቂ። አብርሃም አንገቱን ቢደፋም ከገባሽና ከተረዳሽ አንቺ የሰው ጭንቅላት ካለሽ አንገቱን ቢደፋም ባጠፋው ጥፋት እንጂ ሩታ አንገትን ድፋ ብለው አይደለም አንገቱን የሚደፋው። ተረዳሽኝ? ዝም ብለሽ ያላሉሽን እዚህ ጋር አትቀባጠሪ። አንገቱን የደፋ ሰው ቀና ስላደረግኩት ነው። ለወንድም ክብር የምትሰጥን ሴት እንዴት እንደዚህ ታደርጋለህ? ደግ አደረገሽ። እውነት ኤፍሬም ባደረገው ነገር በእርግጥ እኔ አልስማማም። ምክንያቱም በማይመለከተው ነገር ይሄን ያክል ማድረግ የለበትም። እንደፈለገ ይሁን። አብርሃም ትልቅ ሰው ነው። ነገሮችን እያገናዘበ ነው እንደውም እኮ የሚያጠፋው። ያውቃል የሚያደርገውን ነገር እያወቀ የሚያጠፋው ነገር ይበዛል እንደውም ከአብርሃም ላይ። እና ኤፍሬም ከዚህ በኋላ ከእነዚህ ሰዎች ጋር ባትጨማለቅ ጥሩ ነው። ግን ደግሞ እንደ ሄርሜላ ይገባሻል፣ እውነት ይገባሻል። አንቺ ላይክ በቃ ኖርማል አለ አይደለ የሰውን ህይወት አልነካውም ብለሽ እያሰብሽ ያለሽ ሰው ስለሆንሽ ቁስልና ህመሙ ሊገባሽ ይገባል። እና ስለ ሩታ ስትናገሪ እኔ በጣም ነው የምትደብርኝ። ፕሊዝ ስለ ሩታ አትናገሪ። በቃ ይሁንሽ አሽሙረኛ ነገር። በስማ አንቺ ይሄን ነገር አድርገሻት ባሏን ከልጇ ነጥቀሽ ወስደሽ እንኳን ልንገርሽ ሩታ እንደዚህ ባሽሙር እንኳን ስምሽን አንስታ አታውቅም እኮ። አየሽ የተከበረች ሴት ነች። አንቺ ግን በቃ ባገኘሽው አጋጣሚ ለነገሩ ከማን ተምረሽ ከአብርሃም የተማርሽውን ነው እየለቀምሽ እዚህ ጋር መጥተሽ የምታወሪው። በቃ ባገኘችው አጋጣሚ ሆነ ሩታን ለመንካት ትፈልጋለች። ገባች አይደለ? አሁን ቀድም ከርቁ ላይ ልክ ሩታን እንዲገጥማት ሩታን እንዲጣላ ስትገፋፋው ነበረ ማለት ነው። የኔ አደበላለቅሻቸው እኮ የኛ ፍቅር ሰጪ። አንቺ አብርሃም ብቻ ነው የሚመለከትሽ። የወንድሞች ጸብ ግን አልታየሽም ከዛ ጋር። እና በአጠቃላይ በጣም ነው የምትገርሙት። ማንም ሰው መጥቶ ይበጥብጥህ ኤፍሬም ማለት ነው። እዚህ ጋር 10 ሩታ አትበል ዝም ብለህ በቃ ጥላት ሄዳል አይደለ? ሁሉን ነገር እርግፍ አድርገህ ሄዳል አይደለ? ሶ ከዛው ምንም መጥራት አያስፈልግም። በቃ እኔ እኮ ህይወቴን ጨርሻለሁኝ አሁን ነፃ ሰው ነኝ ማለት ትችላለህ። 10 ሩታን መጥራት አይጠበቅብህም አንተን ብትሆን ማለት ነው። ካንተ እየሰሙ ነው ማንም ዝምባሞች ማለት ነው መጥተው ከዚህ ጋር ከሩታ ላይ አፋቸውን የሚከፍቱ እና ሄርሜላ አቤት የንግግርሽ ክፋቱ። ግን አንቺ ክብር የሚባል ነገር የለሽ። አሁን ኤፍሬምን አከበርሽው አይደለ? በወንድምህ ላይ ሌላ ነገር ያሰብክ ነው የሚመስለው። ምንድነው አሁን ከሱ ላይ የሚያስቀናው? እስኪ ንገሪኝ። ምንድነው የሚያስቀናው? አብርሃም ከአንቺ ጋር ስለሆነ የሚያስቀናው ነገር ምንድነው? ምንም የሚያስቀናው ነገር የለም። ባያደርገው ልክ ነበር። ነገር ግን ካደረገውም የሆነ የሚያውቀው ነገር ስላለ ነው። አንቺ እኮ ገና እናቴ አሁን እኮ ተከበርኩ ብለሻል። ገና ብዙ የሚወጣብሽ ጉድ አለ። ጠብቂ። ሚዲያ ላይ ያለ ሰው ማለት ነው ጉድና ጅራት ከወደ ኋላ ነው እንደሚባለው ከኋላ ነው ጉዳችሁ የሚወጣውና አትቸኩይ። በዚህን ያክል ለመዋረድ ይሄን ያክል መቸኮል አይጠበቅብሽም። እግዚኦ ዛሬ ተዋሚ እግዚኦ። ኧረ ትንሽ አይደብርሽም ግን እንደዚህ ስትሆኝ በየሄድሽበት ስትሳደጂ